ወደ ኤዲቲንግ ነው የምሰራው። ሰላም እንዴት ናችሁ? ዛሬ የምንገኘው በጂኤች ሰሜክስ ኮምፓውንድ ውስጥ ይሆናል። ኮምፓውንዱ የምትመለከቱት ይመስላል። በጣም ሰፊና ለመኖሪያ ምቹ የሆነ ኮምፓውንድ ነው። እዚህ ኮምፓውንድ ውስጥ እየተሸጠ ያለ 286 ካሬ ላይ ያረፈ አንድ ትልቅ ቤት ነው ማሳያችሁ። ተከተሉኝ፣ ወደ ውስጥ እንግባ። ግቢው እንደምታዩት ሁለት መኪና በደንብ መያዝ ይችላል። በሩ ተንሸራታች ስለሆነ እስከ 3 መኪና መጨመር የሚችል ግቢ ነው። አጠቃላይ ባለ 4 መኝታ ቤት ሲሆን ሚኒ ሳሎንም አለው የራሱ የሆነ ማለት ነው። ቤቱ እንደምትመለከቱት ይሄን ይመስላል። ሊቪንግ እና ዳይኒንግ የተለያየ ቦታ ላይ ሲገኝ ይሄ ቤት ለሽያጭ የወጣው ኪችን ካቢኔት ካፖርድ እና የመብራት ሲስተሙን በእናንተ ነው ማለት ነው። የኪችን ካቢኔታችን ስፍራ ይሄን ይመስላል። በጣም ትልቅ ነው። ይሄ ሞደርን ኪችናችን ቦታ ሲሆን እዚህ ጋር ደግሞ ተጨማሪ ትራዲሽናል ኪችናችን ይኖራል። ይሄ ትራዲሽናል ኪችናችን ስፔስ ነው። እንደፈለጋችሁ በራሳችሁ ቴስትመንት የምትሰሩት ቤት ሲሆን ተጨማሪ ደግሞ እንደ ስቶር የመሳሰሉ ክፍሎች ይኖሩናል ማለት ነው። ከጀርባ የሰራተኛ መኝታ ቤት እና ስቶር ይኖሩናል። ወደ ላይ የወጣን ደግሞ ቤቶቹን አሳያችኋለሁ። ወደ ላይ በምንወጣበት ሰዓት እንደ ቢሮ ወይንም ደግሞ እንደ ሚኒ ሳሎን የምንጠቀምባት ክፍል እዚህ ጋር እናገኛለን። እንደምትመለከቱት በጣም ደስ የሚል እይታ አለው ከውጭ በኩል። በጣም ትልቅ ቤት ነው። እዚህ ጋር በጣም ትልቅ እንደ ሪሴፕሽን የምንጠቀመው ቦታ ይኖረናል። ይሄ ማስተር ቤድሩማችን ነው። ማስተር ቤድሩሙ የራሱ የሆነ ባልከኒ ይኖረዋል። ሲቀጥል ደግሞ ትልቅ የሆነ ወኪንግ ክሎዜት ይኖረዋል ማለት ነው። ከወኪንግ ክሎዜታችን ትይዩ በጣም ሰፊ የሆነ በረንዳ እናገኛለን። ይሄ በጣም ትልቅ የሆነ በረንዳችን ነው። ለፈለግነው አገልግሎት መጠቀም የምንችለው በረንዳ ሲሆን በተጨማሪም ደግሞ የራሱ የሆነ ባዝሩም እስከነ ጃኩዚው ይኖረናል ማለት ነው። ይሄን ይመስላል ጃኩዚያችን። ቀጣይ ማሳያችሁ የልጆች መኝታ ክፍል ነው። ይሄ ፊት ለፊት የምትመለከቱት የልጆች መኝታ ክፍል ሲሆን ቀለሙ የተቀባው ነጭ ነው። ያው የራሳችሁን ቀለም ከቀባችሁ በኋላ ራሳችሁን ትመርጣላችሁ ማለት ነው። ይሄ ባስታብ ይኖረዋል የራሱ። ሁሉም ክፍሎች የየራሳቸው ባዝሩም ይኖራቸዋል ማለት ነው። እዚህ ጋር እንደ ስቶር ይኖረናል። ጫማ ምናምን የመሳሰሉት የምናስቀምጥበት ማለት ነው። ወደ ላይ በምንወጣ ሰዓት ደግሞ ግቢውን በደንብ የምናይበት በረንዳ አለን ማለት ነው። በጣም ትልቅ የሆነ በረንዳ ነው እንደምትመለከቱት። በደንብ ግቢውን ሊያሳይ ይችላል። ከዚህ ቀጥሎ ደግሞ ተጨማሪ 2 መኝታ ክፍሎችን ማሳያችሁ ይሆናል። ይሄ አንደኛው መኝታ ክፍል ነው። እሱም ደስ የሚል የሆነ የጠዋት የፀሐይ ብርሃን የሚያገኝ ክፍል ነው። በተጨማሪም እዚህ ጋር የራሳቸው ባዝሩም ይኖራቸዋል ማለት ነው። ከሱ ፊት ለፊት ደግሞ ሌላ የልጆች መኝታ ክፍል ይኖራል። እሱም ይሄን ይመስላል። ሁሉም ክፍል በሚባል ደረጃ ጨለማ ክፍል የላቸውም ማለት ነው። ብርሃናማ ክፍል ላይ ያላችሁ። ይህን ቤት ተቀራርቦ ለመነጋገር
ወይም ስለ ዋጋ አንዳንድ ነገር እንድናወራ የምትፈልጉ ከስተምሮች ከስር በምናስቀምጥላችሁ ስልክ ላይ መደወል ትችላላችሁ። ቤቱ ዲጂታል ካርታ ያለው ሲሆን ተጨማሪ ደግሞ የባንክ ብድር የምትፈልጉ ደንበኞቻችን 50% ለሚከፍሉ ደንበኞች 50% ከንብ ባንክ ጋር እናመቻችላቸዋለን ማለት ነው።